بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته بسم الله الرحمن الرحيم ባለፉት ፕሮግራሞች እንግዲህ ተውሂድ ክፍሎችን አየንበት ሁኔታ አለ ዞሮ ዞሮ ሰለፎች የአቂዳ አካሄድ አላቸው ነው አቂዳ ብሎ ማለት በልብ የሚታመን እምነት ነው የሰለፎች አቂዳ ምን ነበር ነው ለምሳሌ ሰዎች ስለማን ብትጠይቃቸው በአላህ ማመን በላይኮቹ ማመን በመጽሐፍቶቹ ማመን በመጨረሻው ቀን ማመን በቀደር ማመን ይሏል በመልእክተኞች ማመን ታዳ አጠቃላይ ሙስሊም ነኝ የሚል ሁሉ ያምነዋል ነው ያምንበታል ነገር ግን በትክክለኛ ማመን በሚገባው መልኩ አይደለም ያመነው ያለው ነው ዞሮ ዞሮ ሰለፎች አካይዳቸው አቂዳ ላይ ምን ነበር ነው ዛሬ ኢንሻአላህ ስለ ቀደር ነው ቀደርን በተመለከተ ጥቂት እናወራለን ኢንሻአላህ ተዓላ ቁርአንን ሐዲስን መሰረት ያደረገ ሰለፎች አካሄድ ማለት ነው ቀደር ብሎ ማለት እንግዲህ ከስድስቱም የኢማን መሰረቶች ቀደር ከስድስቱም የኢማን መሰረቶች አንዱ ነው በቀደር ማመን ግድ ይላል ነው በቀደር ማመን ግድ ይላል ሰዎች በቀደር አምነናል ይላሉ የቢድዓ አንጃዎች በቀደር አምነናል ይላሉ ታዲያ ማመን በሚገባቸው መልኩ ስለማያምኑ ሰለፎች ያምኑበት የነበረው ትክክለኛው ቁርአንና ሐዲስ መሰረት ያደረገው ቀደር እንዴት ነው ኢንሻአላህ ተዓላ ቀደር እንግዲህ እኛ ከመፈጠራችን በፊት ብቻ አይደለም ሰማይና መሬቱ ከመፈጠሩ ከ50 ሺህ ዓመት በፊት አላህ Subhanahu Wa Ta'ala የጻፈው ነገር አለ ነው ያንን ማመን አለብን አላህ ቀለምን መጀመሪያ እንደፈጠረው ወይም ደግሞ ቀለምን እንደፈጠረው ጻፋለው ነው ሁለት ዘገባዎች ይኖራሉ አላህ ቀለምን መጀመሪያ እንደፈጠረው ወይ ደግሞ አላህ መጀመሪያ ቀለምን ፈጠረው እንደፈጠረው ምን አለው ጻፋለው ነው ምን ብሎ በጠየቀ ጊዜ እስከ መጨረሻ ጊዜ የሚከሰተውን ሁሉ ጻፋለው ተጽፏል ተከስቷል ለማንኛውም ቀደር የሚባለው ነገር እኛ ከመፈጠራችን ሳይሆን ሰማይ መሬቱ ከመፈጠሩ በፊት ከ50 ሺህ ዓመት በፊት የተጻፈ ነገር አለ ነው ቀደር ደረጃዎች አሉት ነው አላህ Subhanahu Wa Ta'ala የሚከሰቱ ነገሮችን ሁሉ ያውቃቸዋል ለውህ المحفوظ ላይ ጽፏቸዋል እንደገና ዓለም ላይ የሚከሰተውን ነገር አላህ ሽቶታል ፈልጎታል አስገኝቶታል ብለን እንላለን ነው አንዳንዴ ሰዎች መጥፎ ነገር መሬት ላይ የሚከሰተውን ነገር በማየት ይሄን ነገር አላህ አልፈለገውም አልሻውም መጥፎ ነገር በመሆኑ ይላሉ ይሄማ ከሆነ አላህ Subhanahu Wa Ta'ala ስልጣን ማጓደል ይሆናል አላህ የማይፈልገው ነገር በመሬት ላይ እየተከሰተ ይገኛል ነው ለማንኛውም አላህ እንደ ሸሪዓ መመሪያ መጣበት ሁኔታ አለ ቁርአንና ሐዲስን ያንን እንዲከተሉ ሰዎችን አመላክቷል ነገር ግን መጥፎም ሊሆን ይችላል መልካም ኢማን ሊሆን ይችላል ኩፍር አላህ ሽቶታል ብለን ማመን ግድ ይለናል ነው አላህ አልሻውም ብለን ካልንም ከአላህ ስልጣንና ሹመት ውጭ ልክ በመንግስታቶች በሰዎች እንደሚደረገው ሁሉ የማይፈልጉት ነገር አላህ የማይፈልገው ነገር በመሬት ላይ እየተከሰተ ነው ማለት ያስይዛል ነው ነገር ግን እንደ ሸሪዓ ሐሳብ በሸሪዓ አላህ ይሄን ነገር ይጠላዋል ነው እንግዲህ በዚህ በቀደር ደረጃ ሁለት አንጃዎች ይኖራሉና በጣም ጫፍ የሆኑ ብዙ ነገሮች ሊኖሩ ይችላሉ ነገር ግን በጣም የሚታወቁ ሁለት ጫፎች ይኖራሉ አንደኛው ምንድነው አላህ Subhanahu Wa Ta'ala ቀደር ላይ የሚነፈዩ ናቸው አላህ አያውቀውም ብለው ሊሉ ይችላሉ ወይ ደግሞ አላህ ያውቃል ካሉ በኋላ ሰዎች የራሳቸውን ስራ ይፈጥራሉ የሚሉ ናቸው እንግዲህ አላህ ቀደር ላይ እምነታቸው ጎደለ ይሆንና ሰዎች የሚሰሩት ነገር ይኖራል እዚያ ላይ ድንበር በማለፍ የሰዎችን ስራ ብቻ ኢስባት ያደርጋሉ ነው ሌሎቹ ደግሞ ምን ይላሉ አላህ ቀደር ላይ ድንበር ያልፋሉ ነው አላህ Subhanahu Wa Ta'ala የወሰነውን ያሰብታሉ አላህ ከወሰነው ውጭ ሊከሰት አይችልም ብለው ያምናሉ የአላህን ቀደር አስብተዋል ነው ነገር ግን ባሮች ምርጫ ኖሯቸው ፍላጎት ኖሯቸው አቅም ኖሯቸው የሚሰሩት ስራ የለም በማለት ባሮች የተሰጣቸውን ችሎታና ፍላጎት አቅም ይነፈያሉ በዚህ ጊዜ ምንድነው የሚሉት መልካም የሰራም ተገዶ መልካም ሰርቷል መጥፎ የሰራም ተገዶ መጥፎ ሰርቷል መጅቡር ነው ባሪያ ይላሉ በጊዜው መልካም እንግዲህ አላህ Subhanahu Wa Ta'ala ባሮችን አስገድዶ መጥፎ ስራ ካሰራቸው በኋላ በዚህ ባሰራቸው መጥፎ ስራ ይጠይቃቸዋል ይቀጣቸዋል የሚል እምነትን ያስይዛል ሁለቱም ስተት ነው ትክክለኛው ታራ ምንድነው አላህ Subhanahu Wa Ta'ala የቀደረው ነገር ከመኖሩም ጋር አላህ የወሰነው ነገር ከመከሰት ቅሮት የለውም እምነት ቢኖርኝ ግድ ይላል ነው ከስድስቱም የኢማን መሰረቶች አንዱ በመሆኑ ልናምን ግድ ይለናል ነገር ግን ባሮች ምርጫ አላቸው ነው ከሐራም የሚርቁበትና ዋጅብ የሚፈጽሙበት አቅም ተሰጥቷቸዋል ስለዚህ አላህን ቀደር ከማስበት ጋራ ባሮች ስራን በምርጫቸው ይሰራሉ ነብዩ አለይሂ ሰላም ባልደረቦቻቸው በጠየቋቸው ጊዜ ሁሉም የተወሰነ ነገር ነውና እንዴት ነው ብለው በጠየቋቸው ጊዜ ስራ ይስሩ ነው ሁሉም ለተወሰነለት ነገር የገራ ነው ብለዋል ታዲያ አላህን ቀደር ከማስበት ጋራ
ባሮች አቅም አላቸው። ሁለቱንም የሚያስኬደው ምንድነው? አላህ የወሰነው ነገር ከመከሰት ክሮት የለውም። በቀደር ማመን ግድ ይላል። ከስድስቱም የማን መሰረቶች አንዱ ነው። ነገር ግን ባሮች ምርጫ ኖሯቸው በምርጫ ይሰራሉ። ለምሳሌ አሁን ሰፈራችሁ ላይ አንድ ሰው ሁለት መንገዶችን ያመላክታችኋል። በዚህኛው በኩል ብትሄድ ዘራፊዎች አሉ፣ ቀማኞች አሉ፣ ሞባይልን ይቀሙሃል፣ ይደበድቡሃል፣ እርቃንን ነው የሚልኩ። በዚህኛው ብትሄድ ግን ሰላም ነው፣ ጭራሽ ሃይላንድ ይሰጠዋል፣ ውሃ ይሰጠዋል፣ ቀዝቃዛ ውሃ ምናምን ከተባለ ሰውየው በዛ ሰላም በሆነው መንገድ ነው መሄድ ያለበት። ለማንኛውም ቁርአንና ሐዲስ ሲያወርድ ታዲያ አላህ Subhanahu Wa Ta'ala ሰላም የምንሆንበትን በዱንያ በአኺራ ሰላም የምናገኝበትን ነገር ጠቁሞናል ነው። ከዚያ በኋላ ወደ መጥፎ ነገር በመሄድ ወደ አላህ ቀደር ምክንያት በማድረግ ተገቢ አይደለም ነው። አላህ በእኛ ላይ ማስረጃ አለው ነቢያቶቹን በመላክ እንጂ እኛን ቀደር በማድረግ ማስረጃ ቀደርን ማስረጃ በማድረግ ነው ወንጀላችን ማስረጃ ልናደርገው አይገባም ነው። ለማንኛውም አላህ Subhanahu Wa Ta'ala ምን አለ በቁርአን ውስጥ ألم تعلم أن الله يعلم ما في السماوات والأرض إن ذلك في كتاب إن ذلك على الله يسير على ألم تعلم أتوك من أن الله يعلم ما في السماوات والأرض بسمائنا بميت لا يالون إن ذلك هيكو في كتاب مصحف استعلا مجمريا من على ألم تعلم أتوك من أن الله يعلم እንደሚያውቅ ስለዚህ የሚከሰተውን ነገር በሙሉ አላህ አውቆታል ነው። إن ذلك في كتابه እኮ መጽሐፍ ውስጥ አለ ለውህ المحفوظ ላይ ተጽፏል ነው መጽሐፉን ማሰበትን ማለት ነው። إن ذلك على الله يسير ይሄ በአላህ ላይ የገራ ነው። ሌላ በቁርአን አያት ምን አለ ما أصاب من مصيبة አለ ከመከራ እኮ ما أصاب አያጋጥምም من مصيبة ከመከራ في الأرض በመሬት ላይ ولا في أنفسكم በነፍሶቻችሁ ላይ ቢሆን እኮ አያጋጥምም إلا في كتاب መጽሐፍ ላይ የተጻፈ ቢሆን እንጂ መጽሐፍን ነው እንግዲህ من قبل أن نبرأها ነገሪቱን ሳንፈጥራት በፊት መፈጠር እንግዲህ ሁሉም ነገር የአላህ መخلوቅ ነው። የኛ መገናኘት ሊሆን ይችላል። አሁን ማውራታችን አላህ ሽቶታል አስገኝቶታል ብለን እናምናለን። من قبل أن نبرأها ነገሪቱን ሳንፈጥራት በፊት የነገሮች ሁሉ ፈጣሪ አላህ ነው። ነገሪቱን ሳንፈጥር እንቅፋትን ብትሆን አላህ ሽቷታል ነው። እንቅፋቲቱ ስትከሰትም የዳች ነገርና የኛ ኻሊቃችን አላህ Subhanahu Wa Ta'ala ነው። إن ذلك ይኮ على الله يسير በአላህ ላይ የገራ ነው። ለማንኛውም የቀደር የሚባለው ነገር አላህ Subhanahu Wa Ta'ala በፊት ሰማይ መሬቱ ከመፈጠሩ በፊት ያወቀው አጠቃላይ የሚከተተው ነገር አውቆታል፣ ጽፎታል፣ እንደገና ሽቶታል፣ አስገኝቶታል እንላለን ነው። በቀደር ደረጃ ላይ ቅድም እንደነገርኳችሁ አንጃዎች ይኖራሉ። አንደኛው በአላህ ቀደር ላይ ድንበር በማለፍ የባሪያዎችን ችሎታና ምርጫ የነፈዩ ይሆናሉ። ባሮች ተገደው ስራን ይሰራሉ፣ መልካምም ይሁን መጥፎም ይላሉ። ነገው መልካም ደግሞ አስገድዶ ባሰራቸው ነገር ይቀጣቸዋል የሚል ትርጉም ይኖረዋል ነው። ሌላኛው ደግሞ የስተት ነው። የአላህን እዝነትና የአላህን ጥበብ የሚነፈይ ነው። ሰዎች ምርጫ ኖሯቸው ፍላጎት ኖሯቸው በምርጫቸው የሰሩት ነገር ይኖራል። አላህን አመፀኛ ሆኖ ሸይጣንና ስሜትን በመከተል በዚያ የሚቀጣቸው ይሆናል። አዲል ነው አላህ Subhanahu Wa Ta'ala የአላህን አድል የሚነፈይ ነውና። ሌላኞቹ ደግሞ አላህ Subhanahu Wa Ta'ala አያውቀውም የሚሉ አሉ። ቀደምቶች ናቸው። እነዚህ ቀደምቶች ናቸው። ነገር ግን አላህ ዕውቀትን ካሰበቱ በኋላ ባሪያ የራሱን ስራ ይፈጥራል በሚል አላህ Subhanahu Wa Ta'ala መخلوቅ የሆነውን የኛንና እኛ አሁን መخلوቅ ነን፣ ስራችንም መخلوቅ ነው። ይሄን ይነፈያሉ ነው ስራ መخلوቅ መሆኑን። ለማንኛውም ሁለቱን የሚያስታርቀው ነገር ምንድነው? የአላህ ቀደርና የባሮችን ምርጫ አላህ የወሰነው ውሳኔ ያለ ከመከሰት ክሮት የለውም። አውቆታል፣ ጽፎታል፣ ሽቶታል፣ አስገኝቶታል። ነገሩን መከሰቱን አስገኝቶታል ብለን እናምናለን። ታዲያ ከዚያም ጋር ለባሮች መመሪያ ያመጣው ነገር አለ። ያንን ነገር ከሐራም መከልከል ሊሆን ይችላል፣ ዋጅብ የመፈጸም ሊሆን ይችላል። አቅም ችሎታ ተሰጥቷቸው በምርጫቸው የሚሰሩ ይሆናል ነው። እንግዲህ ቁርአንና ሐዲስ የሚያስፈርደው የአላህ Subhanahu Wa Ta'ala ቀደር ልናምንበት የሚገባ ከስድስቱም የኢማን መሰረቶች አንዱ ነው። ከዚያም የተሳቱ አንጃዎች ይኖራሉ። አለሱና ወልጀማዓ መካከል ነው። የአላህን ቀደር ከማስበት ጋራ ባሮች ምርጫ ኖሯቸው ከመጥፎ ነገር የሚከለከሉበትና ዋጅብ ነገር የሚፈጽሙበት አላቸው። ምርጫና ፍላጎት ኖሯቸው በምርጫና በፍላጎት የሚሰሩ ይሆናሉ። ከዚያም ነገው መልካማ በዚህ በምርጫቸው በሰሩት ስራ የሚመነዱ ይሆናሉ ነው። መልካም ከሆነ በመልካም መጥፎ ከሆነ በመጥፎ። ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።